በሆርሙዝ ስመስለው ምንድነው ሆርሙዝ ዓለም አቀፋዊ ተጽዕኖ ያለው ትልቅ ጉዳይ ነው። ያ በዓለም ደረጃ ስታየው ነው። የሆርሙዝ ሰርጥ በአግባቡ ማኔጅ ካልተደረገ በዓለም ሰላም በዓለም ኢኮኖሚ ላይ የሚያሳድረው ተጽዕኖ ከባድ ነው። የተከዜ ፖለቲካ ሴንተሩ የሆነው የወልቃይት ጉዳይ ደግሞ በሚገባ ካልተገራና ካልተያዘ ለሰሜን ኢትዮጵያ ማነቆ ነው። ግልጽ መሆን ያለበት ምንድነው ሰው ሊገነዘበው የሚገባ በተከዜ ፖለቲካ ውስጥ የወልቃይትን ሴንተር አመተን እንደ ሴንተር ወስደን አዝሆርሙዝ ስንሰይመው የመጀመሪያው ጉዳይ ለኢትዮጵያ ነው። ከኢትዮጵያም ለሰሜኑ ክፍል ነው። ግን ያስ ሆኖ ሌላ አማራጮች የሉም ወይም ነገር ሊነሳ ይችላል። ወልቃይትን የተቆጣጠረ ኃይል በትንሹ ከሁመራ እስከ ጉባ ያለውን መቆጣጠር ይችላል። አብሪ ትረካ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን፣ እነሆ የሰዓቱን ዝግጅቴን ይዤላችሁ ቀርብ ያለው። በዚህ ሰዓት በአብሪ ሚዲያ ወደ እናንተ የማደርሰው ዝግጅት የአብሪ ትረካን ይሆናል። አብሪ ትረካ የተከዜ ፖለቲካዊ ኃይል ማንነትና የኢትዮጵያ ብሔራዊ ደህንነት የቹቹ አለባቸው ዶክተር መጽሐፍ። ወልቃይት የኢትዮጵያ ሳምባ ነው። ዶክተር ቹቹ አለባቸው። የተከዜ ፖለቲካዊ ጉዳይ ከተበላሸ ኢትዮጵያ እስከ ህዳሴ ግድብ ያላት ጉዳይ ሁሉ ይበላሻል። የመጽሐፉ ጸሐፊ ዶክተር ቹቹ አለባቸው። ጸሐፊው የተከዜን አካባቢ ከሆርሙዝ ሰርጥ ጋር አነጻጽረው የገለጹበት ሁኔታም አለ። እንዴት? አብራችሁን ከቆያችሁ ምላሹን ታገኙታላችሁ። የመጽሐፉ ዋና ዋና ይዘቶች: የጂኦ ፖለቲካ ስትራቴጂ ተከዜን እንደ ቀላል ወንዝ ሳይሆን የኃይል ሚዛን፣ የሉዓላዊነትና የጂኦግራፊያዊ ቁልፍ አካል አድርጎ ይመለከተዋል። 2. የማንነትና የወሰን ጉዳዮች በአካባቢው ያሉ የማንነት ጥያቄዎች ከሀገር ብሔራዊ ደህንነት ጋር እንዴት እንደተሳሰሩ ያብራራል። 3. የተባባሱ ተጽዕኖዎች፣ የተከዜ ፖለቲካዊ ጉዳይ አለመረጋጋት በታላቁ የኢትዮጵያ ህዳሴ ግድብና በሰሜኑ የሀገሪቱ ክፍል ላይ የሚያስከትለውን ቀጥተኛ አደጋም ይመረምራል። ተከዜ እንደ ወንዝና የጂኦ ፖለቲካዊ ሰንሰለት ከሀገር ደህንነት ጋር ከፍተኛ ቁርኝት እንዳለውም ይተነትናል መጽሐፉ። የተከዜ ፖለቲካ ኃይል ማንነትና የኢትዮጵያ ብሔራዊ ደህንነት ስለሚለው መጽሐፍ ለማወቅ መረጃዎችን ማሰስ የጀመርኩት ትናንት ጨፍጫፊ ዛሬ አጋር የንጹሐን ደም ይጣራል በሚል ርዕስ ምስራቅ አፍሪካ በሚል ገጽ ላይ የቀረበ ጽሑፍ ካየሁ በኋላ ነበር። ቹቹ አለባቸው ዶክተር የተከዜ ፖለቲካ ኃይል ማንነትና የኢትዮጵያ ብሔራዊ ደህንነት በተሰኘው መጽሐፋቸው ላይ እንደገለጹት ለ40 ዓመታት የህገወጡ ህወሓት የጥፋት መርከብ ተጉዞ ወደቡን ያደረገው ማይካድራ ላይ ነው በማለት ስለ ዘግናኙ ጭፍጨፋ የገለጹበትን ምዕራፍ ይጠቅሳል ጽሑፉ። ህወሓት ይህንን አካባቢና የአካባቢውን ህዝብ ለምን የጥቃት ኢላማ አደረገው? ዶክተሩ በመጽሐፉ ያሰፈሩትንና ስለ መጽሐፉ ሲጠየቁ የሰጡትን አስተያየት፣ ሌሎችም መጽሐፉን የገመገሙ ምሁራን የዘረዘሩትን ሐሳብ ባነበብኩ ጊዜ ወደ አይምሮዬ የመጣው ጥያቄ ነበር። ሌላም ጥያቄ ወደ አይምሮዬ መጥቷል። ሰሞኑን ሸረሪና ላይ ከህወሓት ኃይሎች ጋር የተደረገው ውጊያና በውጊያው መከላከያ ኃይላችን ባስመዘገበው ድል የመከነው የትህነጎች ይዞታቸውን የማስፋት ህልም ነው። በውጊያው ሊይዙት ያሰቡትን ብቻ ሳይሆን ይዘውት የቆዩትንም አጥተዋል። እንደ ምኞታቸው ወደፊት ገፍተው አካባቢውን ተቆጣጥረው ቢሆን ኖሮስ? በጂኦፖለቲክሱና በወታደራዊ አሰላለፉ ላይ የሚከተለውን ለውጥ ወይም የሚያሳድሩትን ተጽዕኖ እናቆየውና በነዋሪዎች ላይ ምን ይደርስባቸው ነበር የሚል ጥያቄን ጠይቅ።
በእርግጠኝነት ከዚህ በፊት ዘግናኝ ጭፍጨፋን ፈጽሞ ሱዳን የገባው አራጁ የሳምሪ ቡድን መሰል ሰይጣናዊ ስብዕና ከተላበሱት ሌሎች የትህነግ ኃይሎች ጋር ሆኖ የቀደመውን የጭናና የማይካድራን ጭፍጨፋ በከፋ መልኩ ይደግመው ነበር። ሕገወጡ የህወሓት ቡድን በአማራ ሕዝብ ላይ ያደረሰው ግፍ፣ ጭካኔና ሰቆቃ ከውልደቱ ጀምሮ ከ40 ዓመታት በላይ የሚዘልቅ የጥፋት ታሪክ ያለው ነው። በማንፌስቶ በጠላትነት ከመፈረጅ የዘር ማጥፋት ወንጀል እስከ መፈጸም የደረሰ በንጹሐን ደም የተነከረ ቡድን ነው። በሰሜኑ ጦርነት ወቅት ቡድኑ በወረራ በኃይል በያዛቸው አካባቢዎች ሁሉ በሰው ልጅ ላይ ሊፈጸም የማይገመት ግፍ ፈጽሟል። በጭና በማይካድራና በቆቦ አጋምሳ ያደረሰው የጅምላ ፍጅት ታሪክ ይቅር የማይለው በአማራ ሕዝብ ላይ ከጣለው የጥቁር ጠባሳ የታሪክ ገጾች መካከል ይጠቀሳሉ። በጭና የፈጸመው ዘግናኝ ድርጊት አካባቢውን በወረረ ወቅት በጭናና ቦዛ ቀበሌዎች በርካታ ንጹሐን ላይ ለዓይን የሚዘገንን ለጆሮ የሚሰቀጥጥና ለመናገር የሚቀፍ ድርጊት ፈጽሟል። ከአንድ ቤት 5 የቤተሰብ አባላት በግፍ የተጨፈጨፉበት ድርጊትም ለዚህ አረመናዊነት አንዱ ሕያው ማሳያ ነው። በጥቃቱ ተጎጂ ከነበሩት መካከል አንዲት እናት በወቅቱ ለአሚኮ እንደተናገሩት ሕፃናት ልጆቻቸውን ያላሳዳጊ አስቀርተው ቤተሰቦቻቸው በጭካኔ ገድለውባቸዋል። ባለቤቴን፣ አባቴን፣ ልጆቼን በግፍ ገደሉብኝ፣ ያለ ሰብሳቢ ብቻዬን አስቀሩኝ በማለት በተሰበረ ስሜትም ይገልጹታል ተጎጂዋ። ሕፃናትም አባታችንን፣ ወንድማችንን፣ አጎታችንን፣ አያታችንን አጥተናል፣ ማንን ይዘን ልንኖር ነው እያሉ በልጅ አንደበት ሲያለቅሱ መስማት እጅግ ልብ ይሰብራል፣ ስሜትን ይጎዳል። ሲያለቅሱ ያያቸው ሁሉ አብሮ እንዲያለቅስም ሰብአዊ ስሜቱ ያስገድደዋል። ይህ ድርጊት የጥቃት አድራሹን የሕገ ወጡን ህወሓት የጭካኔ ጥግ ያሳያል። የቡድኑ የግፍ ጭካኔ እንስሳትን እንኳን ሳይቀር የጨፈጨፈበት አረመናዊ ተግባሩን ገልጦ አልፏል። የቡድኑን አረመናዊ ድርጊት በአግባቡ ለተረዳ ቡድኑ የጨካኝ ሰዎች ስብስብ ስለመሆኑ አይጠራጠርም። የማይካድራ ጭፍጨፋና የ7000 ንጹሐን ግድያ። ቹቹ አለባቸው ዶክተር የተከዜ ፖለቲካ ኃይል ማንነትና የኢትዮጵያ ብሔራዊ ደህንነት በተሰኘውና ከላይ በጠቀስነው መጽሐፋቸው ላይ እንደገለጹት ለ40 ዓመታት የህገወጡ ህወሓት የጥፋት መርከብ ተጉዞ ወደቡን ያደረገው ማይካድራ ላይ ነው በማለት ይገልጹታል። የሰው ደም የለመደው ህገወጡ የህወሓት ቡድን በማይካድራ ከ1560 በላይ ንጹሐንን በግፍ መጨፍጨፉ በመጽሐፋቸው ገልጸውታል። የአማራ ክልል ዩኒቨርሲቲዎች ፎረም በየካቲት 2015 ዓ.ም ያሳተመው ጥናት እንደሚያመለክተው ቡድኑ በወረራቸው የክልሉ አካባቢዎች ከ7000 በላይ ንጹሐን ተገድለዋል። ዛሬ በህገወጡ ህወሓት ቡድን ይህን በደል ረስቶ የፈጸመውን ጥቁር ጠባሳ ዘንግቶ በቀደመ የሴራ መንገድ ጉዞውን ቀጥሏል። በዙሪያው ያሉትን ኃይሎች በፖለቲካ ቁማር የጥምረት ስም እያሰባሰበ ይገኛል። በአማራ ህዝብ ስም ምለው የህዝብ ጥያቄ እናስመልሳለን ብለው ወደ ጫካ የገቡ ታጣቂዎችም ከህገወጡ ህወሓት መሪ የጥፋት ጥምረት ጋር እየሰሩ ስለመሆኑ መሪዎቹ ገልጸዋል። የነዛ ህፃናት እንባ ሳይታበስ ቁስላቸው ሳይሽር በገፍ የተጨፈጨፈው የአማራ ደም ሳይደርቅ እናቶች እርማቸውን ሳያወጡ ዛሬ ከህገወጡ ህወሓት ጋር በአንድ መሰለፍ ምን ይባላል? በንጹሐን ደም እንደ መቀለድ አይቆጠርምን? ህገወጡ ህወሓት በቀደመው ጦርነቱ በርካታ የትግራይ ወጣቶችን በማስጨረሱ አሁን ላይ ለዳግም ጦርነት ተቀባይነት ስለማጣቱ የትግራይ ወጣቶች እያጋለጡት ነው። ይህንን ክፍተት ለመሸፈን በአማራ ስም የሚንቀሳቀሱ ታጣቂዎችን በእጃዙር ለመጠቀምና አንተ ሙትልኝ እኔ መሬትህን ልውሰድ የሚል የሴራና የቁማር ስልት በጥምረት የዳቦ ስም እየተጠቀመ ስለመሆኑ ልብ ሊባል ይገባል። ወደ ዶክተር ቹቹ አለባቸው መጽሐፍ እንመለስ። የተከዜ ፖለቲካ የተሰኘው መጽሐፍ በደብረ ታቦር ከተማ ነሐሴ 10 ቀን 2018 ለምረቃ በቅቷል።
የአማራ ክልል ስቴት ዩኒቨርሲቲ ምክትል ፕሬዝዳንትና በአማራና በኢትዮጵያ ፖለቲካ ንቁ ተሳትፎ የሚያደርጉት ቹቹ አለባቸው ዶክተር የጻፉት የተከዜ ፖለቲካ የተሰኘው ይህ መጽሐፋቸው ሁለተኛ ስራቸው ነው። በመጽሐፉ ምረቃ ፕሮግራም ላይ የደብረ ታቦር ከተማ አስተዳደር ከንቲባ ደሴ መኮንን፣ የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ፣ የደብረ ታቦር ከተማና የደቡብ ጎንደር ዞን አስተባባሪ አመራሮችና የሥራ ኃላፊዎች፣ የፋርጣ ወረዳ አመራሮች፣ ምሁራን፣ የተለያዩ የህብረተሰብ ክፍሎችና ጥሪ የተደረገላቸው እንግዶች ተገኝተዋል። የተከዜ ፖለቲካ የኢትዮጵያን ብሔራዊ ጥቅም ኃይልና ጽናት በጂኦ ፖለቲካዊ፣ በጂኦ ኢኮኖሚክስና በጂኦ ስትራቴጂ መነጽር የሚዳስስ ሲሆን የዛሬውን እውነታ መነሻ በማድረግ የነገይቱን ኢትዮጵያ ጉዞ ለመቃኘት የሚሞክር ጥልቅ ሰነድ መሆኑ በምረቃ ወቅት በቀረቡ የዳሰሳ መልእክቶች ተመላክቷል። መጽሐፉ የወደፊቱ የሀገራችን ፖለቲካዊ ስትራቴጂ በስሜት ሳይሆን በእውቀት በጥናት ላይ መመስረት እንዳለበት የሚያስመዘግብ ነው ተብሎለታል። በወልቃይት የወሰን ጉዳይ ብቻ ሳይሆን ከማንነትና ከታሪካዊ አውድ ጋር የተያያዘ ጉዳይ መሆኑን መጽሐፉን በስፋት የሚዳስስ መሆኑንም በምረቃቱ ላይ ተገልጿል። የመጽሐፉ ደራሲ ዶክተር ቹቹ አለባቸው በልጅነታቸው የወልቃይት ጠለምትና ራያ ጉዳይ በወቅቱ ሲነሳ ያስታወሱትን ሁኔታ በማንሳት የተከዜ ፖለቲካ መጽሐፍን የጻፉት ትውልዱ በጉዳዩ ላይ እንዳይደናገርና በቂ መረጃ እንዲኖረው ታስቦ እንደሆነ ገልጸዋል። ወልቃይት ጠገዴን ለኢትዮጵያ ሳምባ ሲሉ የገለጹ ሲሆን መጽሐፉ በአካባቢው የተከሰቱ የጠላት ከበባዎችንና የማዋከብ ስትራቴጂዎችን በታሪካዊና በፖለቲካዊ ማስረጃዎች ለመዳሰስ እንደሚሞክር አንስተዋል። ጸሐፊው ዶክተር ቹቹ አለባቸው ከሪፖርተር ጋዜጣ አዘጋጅ ዮናስ አማራ ጋር ባደረጉት ቆይታ ደግሞ የተከዜ ፖለቲካዊ ጉዳይ ከተበላሸ ለኢትዮጵያ እስከ ህዳሴ ግድብ ያላት ጉዳይ ሁሉ ይበላሽባታል ብለዋል። ጋዜጠኛው በመጽሐፉ የተከዜ ፖለቲካን ለማሳየት የቀረበ አንድ ማነጻጸሪያን አንስቶ ጥያቄ አቅርቦላቸዋል። በዚህ ጥያቄውም የተከዜ ፖለቲካን ለማሳየት በቀረበ ማነጻጸሪያው የተከዜ ቀጠና ልክ እንደ ኢራን የሆርሙዝ ሰርጥ ሁሉ ከፍተኛ የጂኦ ፖለቲክስ ጠቀሜታ ለኢትዮጵያ ያለው ነው ብለዋል። ይህ ንጽጽር ትንሽ አልተጋነነም ብሏቸው ነበር። ቹቹ አለባቸው ዶክተር ለጥያቄው በሰጡት ምላሽ እንዲህ ብለውታል። ጥሩ ጥያቄ ነው ያነሳው። መጽሐፉ ወልቃይትን እንደ ሆርሙዝ የሚል አገላለጽን ይጠቀማል። ወልቃይት በመጽሐፉ የተከዜ ፖለቲካ ማዕከል ወይም እምብርት አድርጎ ነው የሚያቀርበው። እዚያ አካባቢ ረግጠው ለማያውቁ ሰዎች ወልቃይትን እንደ ሆርሙዝ ብሎ ማቅረብ የተጋነነ ሊመስላቸው ይችላል። ነገር ግን አካባቢውን የሚያውቁ በደንብ ይረዱታል። የሆርሙዝ ሰርጥ ዓለም አቀፍ ጠቀሜታና ተጽዕኖ ያለው ነው። በዓለም ሰላምና ኢኮኖሚ ላይ ተጽዕኖ የሚያሳድር ነው። ከዚያ በመለስ የተከዜም ፖለቲካ ስናየው ደግሞ ለኢትዮጵያ እጅግ አስፈላጊና ጠቃሚ ነው። ማዕከሉ የሆነው የወልቃይት ፖለቲካ በአግባቡ ካልተያዘ ደግሞ በአጠቃላይ ለሰሜን ኢትዮጵያ አካባቢ ማነቆ ነው። የተከዜ ፖለቲካ አስኳል ነው የሚባለው የወልቃይት ጉዳይ በአጠቃላይ ለኢትዮጵያ አስፈላጊ ጉዳይ የሚሆንባቸው ብዙ መነሻዎች አሉ። ወልቃይትን የተቆጣጠረ አካል በትንሹ ከሁመራ እስከ ጉባ ያለውን ቀጠና መቆጣጠር ይችላል። ወራሪ ኃይል ወደዛ ቀጠና ከገባ ሰፊ ግዛት ለመጠቅለል መንገድ ያገኛል። በዚያ አካባቢ የህወሓት ፍላጎት ምን እንደሆነ ይታወቃል። ህወሓት ፍላጎቱ ወልቃይትን ይዞ መቀመጥ ብቻ እንዳልሆነ ይታወቃል። የሱዳኖች ፍላጎት ምን እንደሆነ በስራ አጋጣሚ ጭምር እኔ በደንብ አውቃለሁ። የግብፅ ፍላጎት ምን እንደሆነም ግልጽ ነው። እነዚህ አካላት ከላይ ከሁመራ እስከ ህዳሴ ጉባ ድረስ ያላቸው ፍላጎት ተመሳሳይ ነው። የተከዜ ፖለቲካን ማጣት ይህንን ትልቅና ሰፊ ቀጠና ያሳጣል። ይህ ቀጠና በትንሹ ኢትዮጵያን ከሁለት የባህር በሮች ጋር የሚያገናኝ መስመር ነው። በመተማ አድርገህ በሱዳን በኩል ከፖርት ሱዳን ጋር መገናኘት ይቻላል። ሁመራን መሰረት አድርገህ ደግሞ ከሱዳን ወደብ ብቻ ሳይሆን ከኤርትራው ምጽዋ ወደብ ጋር መገናኘት ይቻላል። ስለዚህ ቀጠናው ለኢትዮጵያ መውጫና መግቢያ በር ነው። ወልቃይትን ማዕከል አድርገን የተከዜ ቀጠና ፖለቲካን ስናነሳ ስለ አንዲት መንደር ወይም ውስን ቦታ አይደለም የምናነሳው።
ከሁመራ እስከ ጉባ የሚዘረጋ አጠቃላይ የሰሜናዊ ኢትዮጵያ አካባቢን ዕድል የሚወስን ሰፊ ቀጠና ነው። የተከዜ ፖለቲካ እንደ ሆርሙዝ ለኢትዮጵያ አስፈላጊ ነው ሲባልም ለሰፊው የኢትዮጵያ ክፍል አስፈላጊ ጉዳይ በመሆኑ እንጂ አጋኖ ለማቅረብ የተባለ ንጽጽር አይደለም ብለዋል። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።